ጋድ ቢሉ ለውጥ ነው። ገሃድ ቢሆን መገለጥ ነው። ለውጥ የሚባለው ጥምቀት፣ ልደት፣ ረቡዕ ሲሆኑ ስለሚባሉ ለነሱ ለውጥ ዋዜማ ይጾምላቸዋል። ማያከፍል ሰው ስንት ሰዓት ነው መብላት ያለበት? የኔታ ጋድ አክፍሎት የለውም ሲጀመር። አንታዘዝም አክፍሎት የትንሣኤ ብቻ ነው ያለው። ስለዚህ ጋድ እስከ ምሽት ድረስ ትጾማለህ። ካልቆረብክ በዕለቱ ቅዱስ ቁርባን የሚቀበል ሰው ካልሆነ በስተቀር ራቱን እንዳይበላ አይከለከልም ማለት ነው። ሊበላ ይችላል። ስጋውን ደግሞ የሚቀበል ሰው ከሆነ ግን ስለማይሞላለት እንዲያከፍል ስለታዘዘ ሳይሆን ሰዓቱ ስለማይበቃው ቅዱስ ቁርባን የሚቀበለው እኩለ ሌሊት ላይ ስለሆነ ይሄንን ልመና እሱን ተስፋ አድርገው የለመኑበት ጾም ነው። የተስፋ ጾም ነው። የመጨረሻይቱ አንድ ቀን ገሃድ ትባላለች። ገሃድ ማለት መገለጥ ማለት ነው። ሰላም በመላው ዓለም የምትገኙ ውድ አድማጭ ተከታታዮቼ በቅድሚያ እንኳን ለአምላካችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በተደጋጋሚ ስጠየቅ የነበረው ጥያቄ ስለሆነ ይሄን ለመመለስ ነው ወደ እናንተ የመጣሁት። ስለ ጾመ ገሃድ የማያዳግም አጭር መልስ ለእናንተ ለተከታታዮች ይዤላችሁ ቀርብ ያለውና ይሄንን ለተከታታዮቻችን በሙሉ ሼር ላይክ በማድረግ እንዲደርሳቸው ቤተሰብ ኃላፊነታችሁ እንድትወጡ ከወዲሁ ጠይቃለሁ። ምክንያቱም ብዙ ጊዜ ዓመት በመጣ ቁጥር ይሄ ጥያቄ እየመጣ ብዙዎቹን ግራ እያጋባም እውነታው ምንድነው የሚል አይነት ውስጥ እየከተተ ስለሆነ ይሄ እውነት እንዴት ይታያል፣ እንዴት ይገለጣል፣ መጻሕፍት ምን ይላሉ፣ ሊቃውንትስ ስለዚህ ጉዳይ ምን ይላሉ የሚለውን ስለ ጾመ ገሃድ የማያዳግም መልስ ነው ይዤላችሁ መጥቻለሁ። ላይክ በማድረግ ፕሮግራማችን ጀምሩ። እንግዲህ ሁልጊዜ በየዓመቱ የገናና የጥምቀት በዓል ሲደርሱ በምዕመናን ዘወትር የሚጠየቁ ጥያቄዎች አሉ። እነዚህ ጥያቄዎች በማሻም መልኩ በግልጽ አበው ቀደምት ስርዓት ሰርተውላቸው በመጻሕፍት ጽፈው ግልጽና የማያሻማ ማብራሪያን ሰጠው አልፈዋል። ከነዚህ መካከል በየዓመቱ ጥያቄ እየፈጠሩ በምዕመናን ላይ ግር የሚያሰኙ 3 ነገሮችን እንመለከታለን። አንደኛ ጥያቄው ገናና ጥምቀት ዓርብና ረቡዕ ቢውሉ ይበላሉ ወይስ ይጾማሉ የሚለው ነውና አጭርና ቋሚ መልሱ ይበላሉ ነው። ለምሳሌ ጥምቀት ረቡዕ ወይም ዓርብ ቢውል፣ ገና ረቡዕ ወይም ዓርብ ቢውል ይበላሉ። ከየት ስርዓት አገኘው? ከየት መጽሐፍ አገኘው? ማን አባቶች ነገሩ ከተባለ ደግሞ ማብራሪያው እንግዲህ የስርዓት መጻሕፍቶቻችን ውስጥ አንዱ ፍትሐ ነገሥት ይባላል። ፍትሐ ነገሥት ማለት የቤተ ክርስቲያን ሕገ መንግስት ማለት ነው። መተዳደሪያ ደንቧ ነው። አባቶች ሊቃውንት ተሰብስበው በየዘመናቱ ዘመኑን የዋጀ ሕግና ስርዓት ያወጣሉና ከነዚህ መካከል ቤተክርስቲያን የምትመራበት ፍትሐ ነገሥት ይባላል። እና ፍትሐ ነገሥት መጻሕፍታችን እንዲህ ብሎ ማብራሪያውን ይሰጣልና ዳግመኛ በየሳምንቱ ዓርብና ረቡዕን መጾም ነው። በዓለ ሃምሳ የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር ይላል። ማለት ህዝበ ክርስቲያን ረቡዕና ዓርብን እንዲጾም ከምን በስተቀር በዓለ ሃምሳና እንዲሁም የልደትና የጥምቀት በዓል ካልዋሉ በስተቀር በዛ ቀን ረቡዕና ዓርብ ይጾም ነው። ይሄ ማለት ለምሳሌ ልደት ሮብ ቀን ቢውል ወይም ደግሞ ዓርብ ቀን ቢውል፣ ጥምቀት ረቡዕ ቀን ቢውል ወይም ዓርብ ቀን ቢውል ይሄ መጾም ሳይሆን መበላት አለበት ነው። ይሄ ላይ አንቀጽ 15 ላይ ነው እንደዚህ ብሎ የሚለውና ፍትሐ ነገሥታችን አንቀጽ 15 ቁጥር 566 ላይ ነው እንደዚህ አይነት ሐሳቦችን በግልጽ የሚናገረው። ስለዚህ ምዕመናን ለምሳሌ ዘንድሮ 2018 በዓለ ልደት የሚውለው መቼ ነው ከተባለ ያው ረቡዕ ዕለት ነው። ረቡዕ ስለዚህ ይበላል፣ የፍስክ ምግቦች ይበላሉ። ምክንያቱም ልደቱን በፍስሐ በደስታ ማሳለፍ ስላለብን ይለናልና ፍትሐ ነገሥታችን ምዕራፍ አንቀጽ 15 ቁጥር 566 ላይ እነዚህን ሐሳቦች በግልጽ ይናገራል። ሌላው የዓርብንና የረቡዕን ጾም ግን ከልደት ከጥምቀትና ከበዓለ ሃምሳ በቀር ዘወትር ይጾሙ ይላሉ። ይሄ ማለት አንቀጽ 5 ቁጥር 603 ላይ በግልጽ ይናገራል። ከነዚህ ከልደት ከጥምቀትና ከበዓለ ሃምሳ በቀር ዘወትር ይጾሙ ዓርብና ረቡዕ አንቀጽ 15 ላይ ፍትሐ ነገሥታችን ላይ በግልጽ ይናገራል። ስለዚህ ነገ ረቡዕ ነው ይበላል ማለት ነው ጥሉላል። ስለዚህ ማጠቃለያው የሚሆነው የዚህ ሁልጊዜ ጥምቀት ወይም ደግሞ ገና ዓርብና ረቡዕ ቢውል ሁልጊዜም ቢሆን የደስታ ቀን ነውና የፍስክ ምግቦችን ይብሉ የሚል ማጠቃለያ አለ ማለት ባጭሩ አገላለጽ ጥር 11 እና ታኅሳስ 29 ገናና ጥምቀት ዓርብ ሆነ ረቡዕ ቢውል የፍስክ ምግብ ይበላል ማለት ነው። ሁለተኛ የገናና የጥምቀት ቅዳሴ ስንት ሰዓት ነው የሚል
አብዝቶ ይጠየቃልና ፍትሐ ነገሥት በዚህ ጉዳይ ላይ ምን ይላል? ስለ ልደትና ጥምቀት በዚያን ዘመን በኒቄ የተሰበሰቡ ሊቃውንት ቅዳሴውን በሌሊት ይሁን ዘንድ እንዳዘዙ ይናገራል። አንቀጽ 15 ላይ ቁጥር 595 ላይ ማለት ነው። ይሄ በግልጽ የተደነገገው ሐሳብ ሁሌም ቅዳሴያችን በሌሊት እንዲሆን ነው ማለት የልደትና የጥምቀት ቅዳሴዎች በሌሊት ናቸው እና የዘንድሮም ማክሰኞ ሌሊት ይቀደሳል ማለት ነው እና ሁላችሁም ብትችሉ አስቀድሱ፣ የቻላችሁ ደግሞ አክፈላችሁ ስጋ ወደሙን እንድትወስዱ እንድትቀበሉ። ሶስተኛው ልደት ጋድ አለው ወይ ነው። ወይም ብዙ ጊዜ ይሄ ጥያቄ ይነሳል። ጋድ ያለው በልደት ነው፣ ጋድ ያለው በጥምቀት ነው የሚባል ነገርና አጭር መልስ አለው ነው መልሱ። ያው አለው የተባለበት ምክንያት እንዴት ነው? የሥርዓት መጽሐፍት የሆነው ፍትሐ ነገሥት የልደትና የጥምቀት በዓል ጋድ ወይም ገሃድ አላቸው ብሎ ስለሚነግረን ማለት ነው። ቁጥር 15 ላይ አንቀጽ 15 ቁጥር 566 ላይ ይሄንን በግልጽ ይናገራል። ስለዚህ ይሄንን በደንብ ለማስረዳት የገና ጾም ያው 44 ቀናትን ይይዛል። ማለትም ከህዳር 15 ቀን እስከ ታኅሳስ 28 ቀን ያሉት ቀናት ስንደምራቸው ኦልሞስት ወደ 44 ቀናት ይሆናሉና እነዚህ የጾም ቀናት በሶስት ይከፈላሉ። አንደኛው 40 ቀን ጾመ ነቢያት ነው። ሁለተኛው ደግሞ ምንድነው ከተባለ ጾመ አብርሃም ሶሪያዊ ተራራ ያፈለሰው ማለት ነው። ሶስተኛው ቀን ጾመ ጋድ። ስለዚህ እነዚህ ተደምረው ቀኑ አጠቃላይ 44 ቀናት ይሆናሉ ማለት ነው። በዚህ መሰረት ጋድ ወይም ገሃድ ከጾሙ ጋር ተያይዞ የተቀመጠ እንጂ ለብቻው የተቀመጠ ጾም ባለመሆኑ ጋድ የለውም ይላሉ። ምክንያቱም ጋድ ማለት ብዙ ጊዜ ለውጥ ማለት ነው። ለምሳሌ የረቡዕ ቀን ቢሆን ማክሰኞ ይጾማል እንደ ምትክ ማለት ነውና ምን ጊዜስ ልደት ጾም ስለሆነ ገሃድ መሆኑም አለመሆኑ ምንም ትርጉም የለውም የሚል አይነት አመለካከት ስላለ ነው ብዙ ጊዜ የለውም የሚባለው። ስለዚህ በዚህ መሰረት ምንድነው ማለት ነው የገና ጋድ ወይም ጋድ ከጾም ተያይዞ የተቀመጠ እንጂ ለብቻው የተቀመጠ ጾም አይደለም። ስለዚህ ለምሳሌ ሰሞነ ሕማማት ለብቻው የሚቆጠር ጾም ነው ማለት ጾመ ሕማማት ተብሎ በፍትሐ ነገሥት አንቀጽ 15 ስንመለከተው ይነግረናል። እና ነገር ግን አንድ ሰው አብይ ጾምን ሳይጾም ከርሞ ሕማማትን ለብቻው መጾም አይችልም። ያው አብሮ ነው የሚጾመው። አብሮ ከአብይ ጾም ጋር ተቆጥሮ ይጾማል እንጂ ይለናል መጽሐፉም። እና የገናም ጋድ እንዲሁ ነው። ገና ቅዳሜ መዋዕለ ረቡዕም ዓርብም 44ኛው ቀን ጋድ ጾም ነው ይባላል። ስለዚህ ገና ጾም ጋድ አለው፣ የገና ጾም ጋድ አለው ተብሎ እንዲታሰብ ያደረገበት ዋና ምክንያት አንዷ ቀን በማሰብ ነው። አንዷ ቀን ያቺ ቀና ተብሎ በመታሰብ ነውና አሁንም በደንብ እንድትረዱ ለሌሎችም እንድታስረዱ የምጠይቃችሁ ረቡዕና ዓርብ ለምን ጾም ይባላሉ ከተባለ አጭሩ እና ግልጹ መልስ ጾመ ድህነት ስለሆኑ ነው። የድህነት ጾም ብለን ስለምናስባቸው ነውና በዚህ መሰረት ታኅሳስ 28 እና ጥር 10 ሁሉ ጊዜ ጾም ነው። ይህም ጾም ጾመ ጋድ ይባላል። የዚህ ምክንያት ምንድነው? ከሰባቱ አጽዋማት አንዱ ስለሆነ ነው። ጾመ ጋድ ረቡዕም ዋለ፣ እሑድም ዋለ፣ ዓርብም ዋለ፣ ማክሰኞም ቀን ዋዜማው ጾም ስለሆነ ጾመ ጋድ ስለሚባል ነው። ቅዱስ ቁርባንን የሚቀበለው እኩለ ሌሊት ላይ ስለሆነ ለቁርባን የታዘዘውን ሊጾም የሚገባውን የጾም ሰዓት አያሟላም። ስላላሟላ እሱ ደግሞ ሊቆይ ሊያድር ይገባል። የሚያስቀድስ ሰው ግን ለምሳሌ አንድ ሰዓት በልቼ ባስቀድስ ከ6 ሰዓት በኋላ እንዳስ ባስቀድስ ችግር የለም። ምንም ችግር የለም። መልካም። ከገና ጋር በተያያዘ ጥምቀትና ገና ሮብና ዓርብ ሲውሉ ለምንድን ነው የምንበላ? በሁለቱ ቀናት በጥምቀትና በልደት ቀን ስንጾም እንዳንውል ታዘናል። በፍትሐ ነገሥት አንቀጽ 15 ቁጥር 565 ላይ ማንበብ ትችላላችሁ እናንተ። እንደተገለጸው ሰባቱ አጽዋማት ለክርስቲያን ሁሉ የታዘዙ አጽዋማት አሉና ስለዚህ የገና ጾም ክርስቲያኖች ሁሉ ሊጾሙት በበዓለ ልደትም ሊገድፉ ይገባቸዋል እንደሚል መጽሐፉ። እኛም እንደዛ ብናደርግ መልካም ነው። ስለዚህ የጋድ ጾም ከገና ጾም ተለይቶ ወይም ተሸርፎ የሚጾም ጾም እንዳልሆነ ሁላችንም ሊገባን ልንረዳው ይገባል። ልመና እሱን ተስፋ አድርገው የለመኑበት ጾም ነው፣ የተስፋ ጾም ነው። የመጨረሻይቱ አንድ ቀን ገሃድ ትባላለች። ገሃድ ማለት መገለጥ ማለት ነው። ገሃድ ማለት መገለጥ። ነቢያት ሙሴ 40 ቀን የጾመለት፣ ኤልያስ 40 ቀን የጾመለት፣ እዝራ 40 ቀን የጾመለት፣ አስቴር 3 ቀን የጾመችለት ታምላክ ሊገለጥ ነውና ከስጋ ፈቃድ ተለይተን ራሳችንን ገዝተን መገለጡን እንይ ለማለት አንደኛዋ ጾም ገሃድ ትባላለች። መገለጡን እንይ ጾመን ይገለጥልን፣ መልአክ መስለን ይገለጥልን። ታውቃላችሁ
ጌታችን መድኃኒታችን ኢየሱስ ክርስቶስ ለእረኞቹ የተገለጣቸው ከመላእክት ጋር ነው። መላእክት ደግሞ አይበሉም አይጠጡም። ገሃድ እግዚአብሔርን የተገለጠላቸው በቤተልሔም እነሱም በማይበሉበት ሰዓት በሌሊት ነው። ያንን አምላክ ዘነቢያት ሰበክዎ አስተርአየ ገሃደ እንዳለ ቅዱስ ያሬድ ነቢያት የሰበኩት እየጾሙ የሰበኩት አምላክ ገሃድ ተገለጠ። ቅዱስ ያሬድ በዝማሬው ኤጲፋንያ ብሎ የሚጠራቸው አንዱ ልደት ነው። ኤጲፋንያ ማለት አስተርእዮ 29 ኤጲፋንያ ይባላል፣ 10 ኤጲፋንያ ይባላል፣ 11 ኤጲፋንያ ይባላል፣ 12 ኤጲፋንያ ይባላል፣ 13 ኤጲፋንያ ይባላል። 5 ኤጲፋንያ ነው የሚሰራው። ኤጲፋንያ ማለት መገለጥ አስተርእዮ። በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ መልካም ምኞታችሁን እንኳን አደረሳችሁ መባባል ትችላላችሁ በሐሳብ መስጫ ሳጥን። በሌላ ፕሮግራም እስክንገናኝ ድረስ ሰላም ለሀገራችን ለኢትዮጵያ፣ ለዓለም ሁሉ መልካም በዓል።